ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ ይህ መሃል ሚዲያ ፖለቲካ ሂስ ዝግጅታችን ነው። በዛሬው ዝግጅቴ ላይ ጀዋር መሐመድ በፌስቡክ ላይ ያወጣቸው ሁለት ፖስቶች አሉ። እነዚህ ፖስቶች ከኢትዮጵያ መንግስት አንጻር ምን አይነት እውነታ አላቸው የሚለውን ጉዳይ እንመለከታለን። ከዚህ በተጨማሪ ከአእላፋት ዝማሬ ተቋሙ ጀርባ የፋኖ አመራሮችና የአማራ ኤሊቶች ለምን ተሰለፉ የሚለውን ጉዳይ በደንብ ዘርዘር አድርገን እንመለከታለን። እዚህ ላይም የመንግስት እጅ አለበት የሚል ጉዳይ እየተነሳ ይገኛል። እውነት የመንግስት እጅ አለበት ወይ የሚለውን ጉዳይም በስፋት የምንመለከተው ይሆናል። ከዚህ ውጭ አንድ የኦርቶዶክስ አባት ጠቅላይ ሚኒስትር ዶክተር አብይ አህመድን በተመለከተ የሰጡት ሀሳብ አለ። ይህ ሀሳብ ከፍተኛ ቁጣን አስነስቷል። ይህ ጉዳይ ምንድን ነው የሚለውን ነገር በስፋት እንመለከታለን። ከዚያ ውጭ የአርሲ ክርስቲያኖችን በተመለከተ የምንለው ነገር ይኖራል። ከዚያ በፊት ግን አጫጭር ዜናዎችን የምንመለከት ይሆናል። ከአፍታ ቆይታ በኋላ እንመለሳለን። የትም እንዳትሄዱ። እስከዚያው ሚዲያችንን ሰብስክራይብ፣ ዝግጅቱን ደግሞ ላይክ እና ሼር ማድረጎትን አይዘንጉ። እንግዲህ ወደ መጀመሪያው መረጃ ሳልፍ ኢትዮጵያንና የተባበሩት መንግስታትን የተመለከተ መረጃ ነው የምናገኘው። ኢትዮጵያና የተባበሩት መንግስታት ድርጅት የአፍሪካ ኢኮኖሚክ ኮሚሽን ኢትዮጵያ ለምታስተናግደው 32ኛው የፓርቲዎች ጉባኤ በተሳካ ሁኔታ እንዲጠናቀቅ በጋራ ለመስራት የሚያስችል የትብብር ፊርማን ፈርመዋል። ስምምነቱ እንደ ኢሮፓያን አቆጣጠር ኖቬምበር 23 ቀን 2025 በደቡብ አፍሪካ ጆሃንስበርግ በተካሄደው የጂ20 ስብሰባ ላይ በጠቅላይ ሚኒስትር ዶክተር አብይ አህመድና በተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ መካከል የተደረገውን ከፍተኛ ውጤት መሰረት ያደረገ ነው ማለት ነው። እንግዲህ ወደ ቀጣዩ መረጃ ሳልፍ በአቶ አደም ፋራ የተመራ ከፍተኛ የልዑካን ቡድን ጅቡቲ መግባቱ ተሰምቷል። ጅቡቲም ገብተው ከጅቡቲው ፕሬዝዳንት ጋር ውይይት ማድረጋቸው ተሰምቷል። በምክትል ጠቅላይ ሚኒስቴር ማዕረግ የዲሞክራሲ ስርዓት ግንባታ ማስተባበሪያ ማዕከል ኃላፊና የብልጽግና ፓርቲ ምክትል ፕሬዝዳንት አቶ አደም ፋራ የተመራው ከፍተኛ የልዑካን ቡድን ከጅቡቲው ፕሬዝዳንት ኢስማኤል ኦማር ጊሌ ጋር ውይይት ማድረጉ ተሰምቷል። የልዑካን ቡድኑ ከፕሬዝዳንቱ ጋር በነበረው ቆይታ በቀጠናው ተምሳሌታዊ የሆነውና የሁለቱን ሀገራት ትስስር ይበልጥ በማጠናከር ተጠቃሚነታቸውን ማሳደግ በሚቻልበት ጉዳዮች ላይ መምከራቸው ተሰምቷል። በተጨማሪም ሁለቱ ሀገራት በጋራ የሚያስተዳድሯቸውን ፕሮጀክቶች አፈጻጸም ገምግመዋል ማለት ነው። የልዑካን ቡድኑ በተጨማሪ የዶላሬን ሁለገብ ወደብን የጎበኘ ሲሆን ወደቡ ለኢትዮጵያ ወጪና ገቢ ምርቶች እየሰጠ ያለውን አገልግሎቶች እንዲሁም ከወደቡ በባቡር ከባድ ጭነት ወደ ሀገር ቤት የማጓጓዝ እንቅስቃሴ ያለበትን ሁኔታ ተመልክተዋል ማለት ነው። የልዑካን ቡድኑ ተልእኮውን አጠናቆ ማምሻውን ወደ ሀገር ቤት መመለሱን በጅቡቲ የኢትዮጵያ ኤምባሲ መረጃ አመላክቷል ማለት ነው። እንግዲህ ግብጽ በጅቡቲ ወደብ ካገኘች በኋላ የሁለቱ ሀገራት ግንኙነት ይሻክራል የሚል ሀሳብ ቢነሳም ኢትዮጵያ ግን ነገሩን ስሙዝሊ ወስዳ በከፍተኛ ሁኔታ ከጅቡቲ ጋር ያላትን ግንኙነቶችን እያሳደገች ትገኛለች። ይሄ መልካም ነገር ነው። ኢትዮጵያ ብቸኛ ወደቧ በጅቡቲ በኩል ያለው ስለሆነ እዚህ አካባቢ ላይ ጥንቃቄ ማድረግ ይገባታል። ለዚያም ደግሞ ጠቅላይ ሚኒስትር ዶክተር አብይ አህመድ የሚመሩት መንግስት እጅግ ከፍተኛ በሆነ ጥንቃቄ ነገሩን እያየ ይገኛል። ግብጽ ከጅቡቲ ጋር ልታለያየን ከፍተኛ ሴራ የጠነሰሰች ቢሆንም ጠቅላይ ሚኒስትር ዶክተር አብይ አህመድ የግብጽን ሴራ ማሸነፍ ችለው የብልጽግና ፓርቲ ምክትል ፕሬዚዳንት የሆኑት አቶ አደም ፋራ በጅቡቲ ከፕሬዚዳንት ኦማር ጊሌ ጋር ውይይት ማድረጋቸው ታውቋል ማለት ነው። እንግዲህ ወደ ቀጣዩ መረጃ ሳልፍ የሶማሊያና የኢትዮጵያ ባለስልጣናት የሁለትዮሽ ትብብርን ለማጠናከር በሞቃዲሾ ተገኝተው መወያየታቸው ተሰምቷል። ኢትዮጵያ ከጅቡቲ በኋላ አሁን ቀጥታ አስፈላጊ የሆነች ሀገር እቺ ሶማሊያ የምትባል ሀገር ናት። ከሶማሊያ ባለስልጣናት ጋር ንግግር ተደርጓል። እንዲሁም ጠቅላይ ሚኒስትር ዶክተር አብይ አህመድ ከሶማሊያ ፕሬዝዳንት ጋርም ውይይት ማድረጋቸው ይታወሳል። የሶማሊያውን ፕሬዝዳንት ለአንድ ቀን ይፋዊ የስራ ጉብኝት አዲስ አበባ ተገኝተው ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር ውይይት ማድረጋቸው ይታወሳል። ከዛ በተመለሰ እንግዲህ የሶማሊያ የውጭ ጉዳይና ዓለም አቀፍ ትብብር ሚኒስቴር አብዲ ሰላም አብዲ አሊና የኢትዮጵያ አምባሳደር ሱሌማን ዴደፎ በጋራ በሶማሊያ ሞቃዲሾ ተገናኝተው ተወያይቷል ማለት ነው። ይሄ ይበል
የሚያስብል ደስ የሚል ዜና ነው። ኢትዮጵያ ከጎረቤት ሀገሮቿ ጋር ያላት ግንኙነት መጠናከር መቻል አለበት። ምክንያቱም ከጎረቤት ሀገራት ጋር ያለን ግንኙነት መልካም ካልሆነ ነገሮች ውስብስብ ነው የሚሉት። በተለይ በዚህ በአፍሪካ ቀንድ አካባቢ ያለው ሁኔታ ሰላምም መረጋጋትም የሚፈልግ ቦታ ነው። ኢትዮጵያ የባህር በር ትፈልጋለች። ይህንን የባህር በር ለማግኘት በምትሄደው ርቀት ውስጥ የግድ እነዚህ የጎረቤት ሀገራት ተባባሪ መሆን መቻል አለባቸው። ሶማሊያም ጅቡቲም ከኢትዮጵያ ጎን መሰለፍ መቻል አለባቸው። ከግብጽ ጋር የሚሰለፉ ከሆነ ተጨማሪ ጠላት ስለሚሆኑ ማለት ነው። ኤርትራ ከግብጽ ጋር ሆና በኢትዮጵያ ላይ ጠላት ስለሆነች እነዚህ ሀገራት ደግሞ ከኢትዮጵያ ጋር በጋራ እየሰሩ ማደግን እንዲመኙ እየተፈለገ ይገኛልና በዛ ልክ እየተሰራ ስለሆነ መልካም ነው እንደዚህ አይነት ውይይቶች። ያው ውይይቱ ያተኮረበት ጉዳይ በሁለቱ ሀገራት መካከል ያለውን ግንኙነትና ቀጠናዊ ትብብር ይበልጥ በማጠናከር ላይ ያተኮረ እንደሆነ ተሰምቷል። ይሄ ውይይት ማለት ነው በከፍተኛ ደረጃ በተካሄደው በዚህ ስብሰባ ላይ የሁለቱ ሀገራት ባለስልጣናት በተለያዩ ጉዳዮች ላይ ተወያይቷል። ለምሳሌ እንደ ንግድ፣ ኢንቨስትመንትና የኢኮኖሚ ልማት ባሉ ዘርፎች ጉዳይ ላይ ስትራቴጂካዊ ትብብርን ለማሳደግ ተነጋግረዋል ማለት ነው የሁለቱ ሀገራት ባለስልጣናት ማለት ነው። በተጨማሪም በአፍሪካ ቀንድ ሰላምና ደህንነት ለማስጠበቅ የሚደረገውን የጋራ ጥረት ማጠናከር በሚቻልበት ጉዳይ ላይ ትኩረት ሰጥተው መነጋገራቸውም ተሰምቷል። ይሄ ደስ የሚል ዜና ነው። ከዚህ በተረፈ እንደ ሽብርተኝነት፣ ድንበር ተሻጋሪ ወንጀሎችና ፖለቲካዊ አለመረጋጋት ላሉ ቀጠናዊ ተግዳሮቶች የተቀናጀ ምላሽ መስጠት አስፈላጊ መሆኑንም አጽንኦት ሰጥተው መነጋገራቸው ተሰምቷል። ደስ የሚል ዜና ነው። እንግዲህ ከጅቡቲ ጋር ያደረግነው ግንኙነት መልካም ነው። ከሶማሊያ ጋር እያደረግን ያለነው ግንኙነት መልካም ነው። ነገ ከነገ ወዲያ ደግሞ ከኤርትራ ጋር የሚኖረው ግንኙነት መልካም ይሆናል። ኢትዮጵያም ወደምትፈልገው የአሰብ ወደብ ስሙዝ በሆነ መንገድ የምትመለስ ይሆናል ማለት ነው። እንግዲህ ወደ ቀጣዩ መረጃ ሳልፍ የኢትዮጵያ አየር መንገድ በውሃ ላይም ሆነ በየብስ ላይ ማረፍና መነሳት የሚችሉ አውሮፕላኖችን ወደ ሀገር ውስጥ ሊያስገባ መሆኑ ተሰምቷል። አውሮፕላኖቹ ከሚያዝያ እስከ ሐምሌ 2018 ባሉ ጊዜያት ውስጥ በማስመጣት የሙከራ በረራ ለማድረግ የጊዜ ሰሌዳ መውጣቱንም የኢትዮጵያ አየር መንገድ አስታውቋል። ውጥኑ የሀገሪቱን የቱሪዝም ዘርፍ ለማሳደግና የአውሮፕላን ማረፊያ መሰረተ ልማት ወደ ሌላቸው የቱሪስት መዳረሻዎች አማራጭ የአየር ትራንስፖርት ማቅረብ ያለመ መሆኑንም የተቋሙ ስራ አስፈጻሚ አቶ መስፍን ጣሰው ገልጸዋል ማለት ነው። ሙከራው ከተሳካ አየር መንገዱ ተመሳሳይ አውሮፕላኖችን ለማዘዝ ማቀዱንም ኃላፊው ለሀገር ውስጥ ሚዲያዎች ተናግረዋል ማለት ነው። እንግዲህ ወደ ቀጣዩ መረጃ ሳልፍ የአሜሪካ መንግስት ኢትዮጵያ ለጋዛ ዓለም አቀፍ የጸጥታ ኃይሎች ወታደር እንድታዋጣ መጠየቁ ተሰምቷል። የአሜሪካው የውጭ ጉዳይ ሚኒስቴር ማርኮ ሩቢዮ ኢትዮጵያ ለጋዛ ዓለም አቀፍ የጸጥታ ኃይል ወታደሮችን እንድታዋጣ ጠይቋል ሲል ዘ ታይምስ ኦፍ እስራኤል ባወጣው ዘገባ አስታውቋል። የኢትዮጵያን መከላከያ ሰራዊት ወታደራዊ ብቃትና ዲሲፕሊን ዓለም ያወቀውና ለግማሽ ክፍለ ዘመን በላይ አንቱታን አትርፎ በዓለም አቀፍ መድረክ የሚታወቅ መከላከያ ነው። ይህ የአሜሪካን የሰራዊት አዋጡ ጥያቄም ከዚህ የመነጨ ነው። አንዳንድ በፋኖ አመራሮች ውስጥ ያሉ አመራሮች ምን እያሉ ይገኛሉ? ይህንን ጥያቄ ኢትዮጵያ መቀበል የለባትም፣ የመከላከያ ሰራዊቱ ሊያሳዝናቸው ይገባል የሚል ሀሳብ እያነሱ ይገኛሉ። እውነት እነዚህ ሰዎች ለመከላከያው አዝነው ያውቃሉ ወይ? መከላከያውን ሲጠሩት የብልጽግና ሰራዊት እያሉ አይደለም የሚጠሩት ወይ? ያገዛዙ ስልጣን አስጠባቂ እያሉ ሲጠሩት የነበረውን መከላከያ ዛሬ ላይ አዛኝ ሆነው ቀርበዋል ማለት ነው። ገዳያችን ነው አጥፊያችን ነው ሲሉት የነበረውን መከላከያ ዛሬ ላይ አዛኝ ሆነው ተቀምጠዋል። ከዛ ውጪ እያነሱት ያለው ነገር ምንድነው? ጠቅላይ ሚኒስትር ዶክተር አብይ አህመድ ይህንን ጥያቄ የተቀበሉት ለገንዘብ ነው፣ ከዛ የዘለለ ደግሞ ለብሔራቸው የተለየ ጥቅም ለማስጠበቅ ሲሉ ነው የሚልም ሀሳብን አንስተዋል። ይሁን እንጂ መከላከያ ሰራዊታችን በተለያዩ ሀገራት ሰላም ማስከበር ላይ ሲሳተፍ የቆየ ግንባር ቀደም መከላከያ ሰራዊት ነው። ታሪካችንም በዚህ ጉዳይ ላይ እጅግ በጣም እልፍ ነው። ከነዛ መካከል የተወሰኑትን ልንገራችሁ። የኢትዮጵያ ወታደር ከዘመተባቸው ሀገራት መካከል አንደኛዋ ኮሪያ ናት። እንደ ኢሮፓውያን አቆጣጠር ከ1951 እስከ 1954 የዩኤንን ተልዕኮ ለማስፈጸም በኮሪያ መዝመቱ ይታወቃል። ሌላ በኮንጎ ሀገር ዘምቷል የኢትዮጵያ መከላከያ ሰራዊት እንደ ኢሮፓውያን አቆጣጠር ከ1960 እስከ 1964 ለ4 ዓመታት ሀገርን ለማረጋጋት ድጋፍ ለመስጠት ወደ ኮንጎ ማምራቱ ይታወሳል። ሌላ በሩዋንዳ የሰላም ማስከበር ላይም ተሳትፏል። ይሄ እንደ ኢሮፓውያን አቆጣጠር ከ1993 እስከ 1996 የተደረገ የሰላም ማስከበር ላይ ማለት ነው። ከዛ ውጪ በላይቤሪያም ተሳትፏል። በላይቤሪያ እንደ ኢሮፓውያን አቆጣጠር በ2003 ጀምሮ እስከ 2018 ዩኤን ሚሽነሪ ኢን ላይቤሪያ በሚል ተልዕኮ በላይቤሪያ
መዝመቱ ይታወሳል ማለት ነው። ከዛ ውጪ በቡሩንዲም እንደ ኢሮፒያን አቆጣጠር ከ2004 እስከ 2006 የሽግግር ሰላም ድጋፍ ሰጪ ሆኖ በዛ መዝመቱ ይታወቃል። ከዛ ውጪ በሱዳን ዳርፉር እንደ ኢሮፒያን አቆጣጠር ከ2007 እስከ 2020 ኤዩ እና ዩኤን በጋራ ባደረጉት የሰላም ማስከበር ዘመቻ ላይ ኢትዮጵያ ተጋብዛ በዛ የኢትዮጵያ ሰራዊት መሰማራቱ ይታወሳል። ከዛ ውጪ በአቤ ያው ሱዳን ወይም ደቡብ ሱዳን ላይ ማለት ነው እንደ አውሮፓውያን አቆጣጠር ከ2011 እስከ 2021 ያው ተልኮ ሙሉ በሙሉ በኢትዮጵያ ኃይል የተመራ ነበረ። በዛም ተሳትፏል ማለት ነው። ሌላ ድጋሚ በደቡብ ሱዳን እንደ አውሮፓውያን አቆጣጠር ከ2014 ጀምሮ እስካሁን ድረስ ዩኤን ሚሽን ኢን ሳውዝ ሱዳን በሚል የኢትዮጵያ መከላከያ ሰራዊት ተሰማርቶ ይገኛል። ከዛ ውጪ ደግሞ በሶማሊያ እንደ አውሮፓውያን አቆጣጠር ከ2007 አንስቶ እስካሁን ድረስ በአሚሶም በኩል ሰላም ማስከበሩን እየተወጣ ይገኛል ማለት ነው። የኢትዮጵያ መከላከያ ሰራዊት እንደዚህ አይነት ታላላቅ ጀብዶችን ሲፈጽም የቆየ መከላከያ ሰራዊት እንጂ አሁን አንዳንድ የፋኖ አመራሮችም ሆኑ የአማራ ኤሊቶች እንደሚሉት የጠቅላይ ሚኒስትር ዶክተር አብይ አህመድ የጋዛን ጥሪ መቀበል የለበትም፣ ከተቀበለም የሚቀበለው ለኦሮሞ ልጆች የተለየ ጥቅም እንዲያገኙ ለማድረግ ነው የሚል የውሸት ሀሳብ እያነሱ ይገኛሉ ማለት ነው። በሰላም አስከባሪነት ተሳትፎና ድል ያስመዘገበባቸው ሜዳዎች ናቸው አሁን የጠሯቸው በአጠቃላይ ማለት ነው። ኢትዮጵያ ከፍተኛ ቁጥር ያለው ኃይል ከማሰማራትና ሰላም ከማስጠበቅ ባሻገር በተሰማሩበት ግንባር አንቱታን ያተረፉ ናቸው የኢትዮጵያ ወታደሮች ማለት ነው። ይሄ ሀቅ ነው፣ ምድር ላይ ያለ እውነት ነው። ምንም የሚዋሽ ነገር የለም። የተለያየ ሀገራት ላይ ሰላም ማስከበር ሲኖር በቅድሚያ የኢትዮጵያ ወታደሮች ወይም የኢትዮጵያ መኮንኖች ተፈላጊዎች ናቸው ማለት ነው። በዚህም ብዙ ሀገራትና የተለያዩ ተቋማት ለመከላከያ የተለያዩ ሽልማቶችን ሲያበረክቱ ቆይተዋል ማለት ነው። ስለዚህ የኢትዮጵያ ወታደር በጋዛ የሚሰማራ ከሆነ ከእስከዛሬው የተለየ ምንም የተለየ ጥቅም የሚገኝበት ነገር የለም። ለዓለም ሰላም ሲል የሚሳተፍ ይሆናል ማለት ነው። ወደ ቀጣዩ መረጃ ሳልፍ በኤርትራ ላይ 24 ዓመታት ያለምንም ፍርድ የታሰረው ኤርትራዊ ጋዜጠኛ ዳዊት ይስሐቅ በሕይወት እንዳለ የስዊድን መንግስት አርብ ዕለት ማስታወቁ ተሰምቷል። የስዊድንና የኤርትራ ዜግነት ያለው ጋዜጠኛ ዳዊት በሕይወት መኖሩ የተሰማው የስዊድን መንግስት ከ30 ዓመታት በኋላ ለመጀመሪያ ጊዜ ወደ ኤርትራ በመሄድ ከሀገሪቱ ከፍተኛ ባለስልጣናት ጋር ከተወያዩ በኋላ መሆኑን ኤኤፍፒ ዘግቧል ማለት ነው። የ61 ዓመቱ ጎልማሳ ዳዊት ይስሐቅ እንደ ኢሮፓያን አቆጣጠር በ2001 ዲሞክራሲያዊ ለውጥ እንዲመጣ የሚጠይቅ ጽሑፍ በጋዜጣ ላይ ካወጣ በኋላ ነበር የኤርትራ መንግስት በቁጥጥር ስር ያዋለው። የኤርትራ መንግስት ወደ 20 የሚጠጉ ከፍተኛ ሚኒስቴሮችን፣ የፓርላማ አባላትንና ነፃ ጋዜጠኞችን ሲያስር ዳዊትም ከነዛ መካከል አንዱ ሆኖ ወደ እስር ቤት መውረዱ የሚታወስ ነው። እንግዲህ ጋዜጠኛ ዳዊት ይስሐቅ በእስር ላይ በቆየባቸው ዓመታት አንድም ክስ ያልተመሰረተበት ሲሆን ቤተሰቡም ሆነ የትኛውም አካል ስላለበት ሁኔታ መረጃ ለማግኘት ሳይችል መቅረቱ ተሰምቷል። አስመራ ጋዜጠኛው በእስር ላይ ባለባቸው ዓመታት ሁሉ የት እንዳለ ወይም ስለ ጤንነቱ ምንም አይነት መረጃ ሰጥታ አታውቅም። ይኸው እንግዲህ ለመጀመሪያ ጊዜ ለስዊድን ባለስልጣናቶች ተናግራለች ማለት ነው። ወደ ሌላው መረጃ ሳልፍ ጎጃም ደብረ ማርቆስን የምንመለከት ይሆናል። በደብረ ማርቆስ ከተማ አስተዳደር ንጉስ ተክለ ሃይማኖት ክፍለ ከተማ መንግስት ያቀረበውን የሰላም ጥሪ በመቀበል ጅበላ ሙተራ ብርጌድ የሚባል ጫካ የነበሩ የታጠቁ ኃይሎች ለመንግስት የጸጥታ አካላት እጃቸውን መስጠታቸው ተሰምቷል። እነዚህ 4 ታጣቂዎች ለመንግስት እጃቸውን የሰጡ ሲሆን ስማቸውንም እንደሚከተለው የምነግራችሁ ይሆናል። አንደኛ አማኑ ሞላ ላመስግን የሚባል ሲሆን 100 መሪ የነበረ ነው። ሁለተኛው ዘውዱ ስማቸው ደረሰ የሚባል ሲሆን ዘመቻ መምሪያ የነበረ ነው። ሶስተኛው እድሜ ዓለም አስማማው ቡዝነ የሚባል ሲሆን የዚህ ብርጌድ አባል የነበረ ነው። አራተኛው ውዱ ጋሻው ነጋ የሚባል ሲሆን ይሄም ልክ እንደ እድሜ ዓለም አስማማው ቡዝነ አባል የሆነ ነበር ማለት ነው። እንግዲህ መንግስት ያስቀመጠውን የሰላም አማራጭ በመጠቀም 2 ጥቁር ክላሽ እና 2 ሰደፍ ክላሽ ከ10 ካዝናና ከ117 ጥይት ጋር እጃቸውን መስጠታቸው ተሰምቷል ማለት ነው። ወደ መጨረሻው መረጃ ሳልፍ ማስረሻ ሰጤ የተናገረውን ንግግር የምናገኝ ይሆናል። ማስረሻ ሰጤ እንዳለው የህወሓት ጀነራሎች ከትግራይ በመነሳት ዘመነ ካሴ ከጎጃም፣ ሄኖክ አዲስ ከወሎ፣ ብሩክ የተባለ ልጅ ደግሞ ከሸዋ በመነሳት ሀብቴ ወልዴ ከጎንደር ሆነው ኤርትራ አረና በተባለ ቦታ ላይ ተገናኝተው እንደነበረ ያስታውሳል። ከዛም እነዚህ አካላት በኤርትራ ከተገናኙ በኋላ ስብሰባ ማድረጋቸው ተሰምቷል። እነዚህ አካላት በኤርትራ ከተገናኙ በኋላ ስብሰባ አድርጓል። በስብሰባ መጨረሻ ላይ የደረሱበትንም ነጥብ አሳውቋል። ሐሳቡም እንደዚህ ይላል። ህወሓት ለፋኖ የትጥቅና ሎጂስቲክ ለማቅረብ፣ ፋኖ ደግሞ ወልቃይትን ለህወሓት ለማስረከብ ተስማምተው ነበረ። በስምምነቱ መሰረት 4 ኪሎ ለእናንተ ወልቃይት ለኛ የሚል ነበር ማለት ነው። ህወሓት
እና ፋኖ በጋራ ሆነው የብልጽግና መንግስትን ሊጥሉ ከዛ ወልቃይትን ለህዋት ሰጥተው ህዋት ትግራይ የምትባል ሀገር ለመመስረት 4 ኪሎን ደግሞ ለፋኖ በማስረከብ ትግራይ የሌለችበትን ኢትዮጵያ ለመመስረት መስማማታቸውን ማስረሻ ሰጤ ተናግሯል። እንግዲህ ውድ አድማጭ ተመልካቾቻችን ለሰዓቱ የነበሩን አጫጭር ዜናዎች እነዚህ ይመስላሉ። አሁን በቀጥታ ወደ ዕለቱ አጀንዳዎቼ የማልፍ ይሆናል። በከተማችን እምብርት ላይ በፒያሳ በጉጉት ሲጠበቅ የነበረው ፕሮጀክታችን ተለቀቀ። አመቺ በሆነ አከፋፈልና ጥራታቸውን በጠበቁ የግንባታ ቴክኖሎጂ እስከ 30% በሚደርስ የዋጋ ቅናሽ ስናቀርብላችሁ በደስታ ነው። አፓርትመንቶቻችን ከባለ 1 መኝታ እስከ ባለ 3 መኝታ ሲሆኑ ለአጭር ጊዜ ብቻ በሚቆይ የማስታወቂያ ዋጋ ማለትም ከ441 ሺህ ብር ቅድመ ክፍያ ጀምሮ ለሽያጭ አቅርበናል። የባንክ ብድር ለምትፈልጉ ደንበኞቻችን እንዲሁ አመቻችተን እንጠብቆታለን። አፓርትመንቶቻችን በውስጣቸው በቂ መኪና ማቆሚያ፣ አውቶማቲክ ጄኔሬተር፣ የመዋኛ ገንዳ፣ ቴራስ ወይም ሰገነት እንዲሁም በቅርብ ርቀት በሚገኙ መናፈሻዎች የተከበቡና ያሸበረቁ ናቸው። ለበለጠ መረጃ ከታች ባለው ስልክ ይደውሉ። እንግዲህ ውድ አድማጭ ተመልካቾቻችን ለዛሬ የነበሩን አጫጭር ዜናዎች እነዚህን ይመስላሉ። አሁን በቀጥታ ወደ ዕለቱ አጀንዳዎች የማልፍ ይሆናል። ወደ መጀመሪያው አጀንዳ ሳልፍ በዲያቆን ሄኖክ ኃይሌ የሚዘጋጀው የአእላፋት ዝማሬ መቃወም ተጀምሯል። ይህንን በተመለከተ እንዴት ከፖለቲካ ጋር እንደተያያዘ አስረዳችኋለሁ። ይህንን ነው የማየው መጀመሪያ ማለት ነው። እንግዲህ በዚህ የተቃውሞ እንቅስቃሴ ውስጥ ያሉ አብዛኞቹ የፋኖ አክቲቪስቶች ናቸው። ለምን ይህንን ዝማሬ ይቃወማሉ ብለን ስንጠይቅ ጭራሽ ዲያቆን ሄኖክ ኃይሌ ዘሩ ምንድነው፣ ከየት አካባቢ ነው የተወለደው፣ የት አካባቢ ነው ቤተሰቡ ያሉት የሚል ነገሮች እንዲጣራ የፋኖ አክቲቪስቶች እየጠየቁ ይገኛሉ። ከመንግስት ጋርም ደግሞ አብሮ እየሰራ ነው፣ ይሄ ነገር መጣራት አለበት የሚል ሐሳብ እያነሱ ይገኛሉ። ከዚህ ጋር በተያያዘ እስቲ አንድ ቪዲዮ ተከታትለን እንመለስና የተወሰነ ነገር በደንብ አብራርቼ እላችኋለሁ። የአእላፋት ዝማሬ ብለን ፎቶ ተቀርጸን በአልጀዚራ ታየ። እኛ በሰማይ ልንታይ ነው የምንኖረው ወዳጄ፣ በሰማይ ልንታይ ነው የምንኖረው። በምድር የሚያርዱንን ልናረሳሳ አይደለም የምንኖረው። ለቱሪዝም ለዩኔስኮ አይደለም የምንኖረው። እንዳያችሁት ነው መምህር ፋንታውን ዋቆ የሚለው በአልጀዚራ ልንታይ አይደለም እኛ በሰማይ ልንታይ ነው የምንኖረው ሲል ተናግሯል። ለቱሪዝም መኖር ይብቃን ይላል ይሄ ሰውዬ። ግን የሆነ ጊዜ ስለ ሞዓ ተዋሕዶ ሲናገር ነበር ይሄ ሰውዬ ማለት ነው። ሞዓ ተዋሕዶ ማለት ምንድነው ተብሎ ሲያብራራ ሞዓ ተዋሕዶ ማለት ፋኖን የሚደግፍ አካል እንደሆነ ተናግሯል። እንግዲህ ፋኖን በቤተክርስቲያን ጥላ ውስጥ አድርጎ ቤተክርስቲያንን ተጠቅሞ ጦርነት በመክፈት መንግስትን ለመጣል የተቋቋመ ኃይል ነው ይሄ ሞዓ ተዋሕዶ የሚባል ድርጅት ማለት ነው። ይሄ ሞዓ ተዋሕዶ የሚባል ድርጅት የአእላፋት ዝማሬን ሲቃወም ነው እየሰማን ያለ ነው። የአእላፋት ዝማሬ ለመንፈሳውያን ሰዎች ሊሆን ይችላል። እኔ አሁን እዚህ ጋር ፖለቲካውን ነገር ብቻ ነው ማነሳው። ለምንድን ነው መቃወም የተፈለገው የሚለውን ነገር ነው ለማንሳት የፈለግኩ ያለሁት ማለት ነው። ቤተክርስቲያኑን የወታደር ማሰልጠኛ አድርገው የተለያዩ ስራዎች ሲሰሩ ቆይተዋል ማለት ነው። ይሄ የአእላፋት ዝማሬ እነሱ የሚቃወሙት ለነሱ ምቹ ስላልሆነ ነው። እንደዚህ ነጭ ተለብሶ በአዲስ አበባ ምድር መታየት ለነሱ ምቾት አልሰጣቸውም። ለምንድነው ምቾት ያልሰጣቸው ብለን ስንል ሀገሪቷ ሰላም እንደሆነች መልእክት ያስተላልፋል። ይሄ ደግሞ እኛ ከምንሰራው ስራ ጋር ሊሄድ አይችልም፣ ስለዚህ መቃወም አለብን የሚል እሳቤ ይዘው ነው የተነሱትና አጠቃላይ ፋኖን የሚደግፉ አካላት ይሄንን የአእላፋት ዝማሬን እየተቃወሙ ይገኛሉ። መቃወም ብቻ አይደለም፣ ብሔር መጠየቅ ተጀምሯል። ይህ አካሄድ ከባድ ነው። የኦርቶዶክስ ቤተክርስቲያንን የማጥፋት የማዳከም እንቅስቃሴ ነው፣ ሌላ ነገር አይደለም። እቺ ቤተክርስቲያን ኩላዊትና ሰማያዊት ቤተክርስቲያን ናት። ሀገር የላትም፣ ብሔር የላትም። ሀገሯም ብሔሯም ክርስቶስ ነው። ይሁን ግን እያንዳንዱ በቤተክርስቲያን ውስጥ የሚደረጉ ነገሮች አሁን ብሔር እየተጠየቀላቸው ብሔር እየተለየላቸው ይገኛል ማለት ነው። ለምንድን ነው የፋኖ አክቲቪስቶችና ኤሊቶች ይሄንን ፕሮግራም ፖለቲካዊ ለማድረግ የፈለጉት? እስቲ ይሄንን ዝማሬ ለምንድን ነው የሚቃወሙት ብለን መጠየቅ መቻል አለብን። እያንዳንዱ ይሄንን ዝማሬ የሚቃወሙ ሰዎች እነማን ናቸው ብላችሁ ስታዩ በፋኖ አደረጃጀት ውስጥ ያሉ ፋኖን የሚደግፉ የፋኖ አክቲቪስቶች የፋኖ ኤሊቶች ናቸው ይሄንን ዝማሬ የሚቃወሙት በሚገርም ሁኔታ ማለት ነው። ሌላ ለመቃወም ምንም አይነት መሰረታዊ ግራውንድ የላቸው። የሚቃወሙበት ዋነኛው ምክንያት በኢትዮጵያ ሰላም እንደሌለ የዓለም ማህበረሰብ እንዲያውቅ ነው እነሱ የሚፈልጉት።
እንደዚህ አይነት ዝግጅቶች ደግሞ በኢትዮጵያ ሰላም መኖራቸውን አጋልጦ ይሰጥባቸዋል። ያንን አይፈልጉም። ምንም አይነት የአደባባይ ፕሮግራሞች እንዲደረጉ አይፈልጉም። ኢትዮጵያ ውስጥ ሰላም የለም የሚል ኢንቴንሽን እንዲኖር ብቻ ነው የሚፈልጉት። ሰው ነጭ ሙሉ ለብሶ 1 ሚሊዮን እና ከዛ በላይ የሆነ ህዝብ በመስቀል አደባባይ ይገኛል ተብሎ ይታሰባል። በዛ ቦታ ላይ ይሄን ሁሉ ህዝብ ወጥቶ በሰላም ሲገባ መንግስት ለገጽታ ግንባታ ይጠቀምበታል። ስለዚህ ይሄ ዝማሬ መኖር የለበትም የሚል እሳቤ ነው ያነሱት። ሌላ አይደለም፣ ለቤተክርስቲያን አስበው አይደለም። የሚገርመው ነገር ማለት ነው ቤተክርስቲያን ምን ማለት ነው? መጀመሪያ ቤተክርስቲያን ማለት ከሁሉም በላይ በሆነች ሐዋርያዊ ጉባኤ በተለይም በ381 ዓመተ ምህረት በቁስጥንጥንያ በተደረገ ጉባኤ ላይ ቤተክርስቲያን 4 መገለጫዎች እንዳሏት ተናግረዋል። እነዛ ሰዎች ወይም በዛ ጉባኤ ላይ የተሳተፉ ጳጳሳት ምንድነው? አንደኛው ቤተክርስቲያን አንዲት ናት፣ ሁለተኛው ቤተክርስቲያን ቅድስት ናት፣ ሶስተኛው ቤተክርስቲያን ኩላዊትና የሁሉም ናት፣ አራተኛው ሐዋርያዊ ናት የሚል ነው የተናገሩት እነዚህ ሰዎች ማለት ነው። የቤተ ክርስቲያንን ታሪክ ለማስተማር አይደለም እዚህ ጋር ነው የተቀመጥኩት። ግን እነዚህ መገለጫዎችን ወስደን ስንመለከት አንዲት ናት ማለት ምን ማለት ነው የሚለውን ማየት መቻል አለብን። አንዲት ናት ማለት የቤተ ክርስቲያን መሰረቷም ጉልላቷም ክርስቶስ ነው ማለት ነው። ቅድስት ናት ማለት የመለኮት ማደሪያ ናት ማለት ነው። ኩላዊት ናት ማለት ደግሞ የሁሉም ሰዎች ማረፊያ ናት ማለት ነው። ስለዚህ ዘራት መርጥም ቤተክርስቲያን ይሄ ቦታ የሁሉም ሰዎች ማረፊያ ቦታ ነው። ለሁሉም ሰዎች የተገባ ቦታ ነው ቤተክርስቲያን ማለት ነው። ይሄ ሳይገባችሁ ይሄንን ሳትረዱ የምዕመናንን ዘር መቁጠር ተገቢ አይደለም። ሄኖክ ኃይሌ ወጣቶቹን ወደ መጠጥ ቤት መሄድ የለባችሁም፣ ጊዜያችሁን በቤተክርስቲያን ማሳለፍ አለባችሁ፣ ጊዜያችሁን ወጣትነታችሁን ለእግዚአብሔር መስጠት አለባችሁ የሚል እሳቤ ይዞ ነው ይሄንን የአእላፋት ዝማሬ ያዘጋጀው እንጂ ከመንግስት ጋር ግንኙነት ኖሮት አይደለም እናንተ እንደምትሉት ማለት ነው። ግን ይሄንን የቤተ ክርስቲያንን ዝማሬ ወደ ምን ወሰዳችሁት? ወደ ፖለቲካ ወሰዳችሁት። ዋነኛው ኢንቴንሽናችሁ ቤተ ክርስቲያንን ማዳን አይደለም፣ የቤተ ክርስቲያንን ሕግ መጠበቅ አይደለም፣ ዶግማውን መጠበቅ፣ ቀኖናውን መጠበቅ፣ ትውፊቱን መጠበቅ አይደለም። የእናንተ ዓላማችሁ ምንድነው? ፖለቲካ መስራት ነው። ፖለቲካችሁ ደግሞ ምንድነው? በመስቀል አደባባይ ላይ ያ ሁሉ ህዝብ ሲወጣ ኢትዮጵያ ሰላም ናት የሚል መልእክት ለውጭው ዓለም ይተላለፋል። ይሄ ደግሞ አስፈላጊ አይደለም። እኛ ከምንሰራው ስራ ጋር ሊሄድ አይችልም። ማንም ሰው ነጭ ለብሶ መውጣት የለበትም። በአሁን ሰዓት ጥቁር ነው መለበስ ያለበት። ኢትዮጵያ ውስጥ ሰላም የለም፣ ኢትዮጵያ ውስጥ መርዶ ነው ያለው የሚል እሳቤ እንዲነገር ነው እየፈለጋችሁ ያላችሁት። ያ ነው። ለዛም ነው ይሄንን እየተቃወማችሁ ያላችሁት። በአሁን ሰዓት እናንተ እንደምታስቡት ነው ወይ ኢትዮጵያ ውስጥ ያለው ሁኔታ? ማን ነው ቤተክርስቲያንን እያቃጠለ ያለው? ማን ነው ምዕመናኑን እያረደ ያለው? ማን ነው ካህናቶቹን እያረደ ያለው? መንግስት ነው ወይ ይሄንን እያደረገ ያለው? ጭራሽ ምን ትላላችሁ? ቤተክርስቲያን እየተቃጠለች ምዕመናኖቹ እየታረዱ እንዴት ነጭ ለብሶ ተለብሶ ይወጣል አላችሁ። ይሄንን እያደረጋችሁ ያላችሁት እናንተ አይደላችሁም ወይ? ፖለቲካ እኮ እየሰራችሁ ያላችሁት በቅድስት ቤተክርስቲያን መስም ፖለቲካ እየሰራችሁ ያላችሁት እኮ እናንተ ናችሁ። ለምንድን ነው? ይሄንን በደንብ መታሰብ መቻል አለበት። ማን ነው ቤተክርስቲያን ውስጥ ሽጉጥ ይዞ እየገባ ያለው? ካህናት እኮ በሌሉበት ቦታ ላይ ቤተክርስቲያን እየተዘጋ ባለበት ሁኔታ ላይ እኮ ከሚዘጉ ቤተክርስቲያኖች ላይ ቀረጥ እየቀረጣችሁ ያላችሁት እናንተ አይደላችሁም ወይ? የእውነት ለቤተክርስቲያን የምታስቡ ቢሆን ኑሮ ሽጉጥ ይዛችሁ ገብታችሁ እኮ ምዕመናኑንና ካህናቱን እያስፈራራችሁ ገንዘብ አትሰበስቡም ነበር። እናንተ የምትሄዱበት መንገድ ትክክል አይደለም። እናንተ ይሄንን እያደረጋችሁ እዚህ ጋር ይሄ ነገር ሲደረግ ይሄ ነገር ለእናንተ ምቾት አልሰጣችሁም። ለእናንተ ምቾት የሚሰጣችሁ ምንድነው? ሐዘን፣ ደስታ የሌለባት ሀገር፣ ሁሌ ቁዘማ የሆነ ነገር ማለት ነው። በዚህ አይነት አይደለም ፖለቲካ የሚሰራው። ስለዚህ የእውነት ለእውነት ቤተክርስቲያኒቷን የምታስቡላት ከሆነ ቤተክርስቲያኒቷን ታሪኳን፣ ዶግማዋን፣ ቀኖናዋን፣ ትውፊቷን የምትጠብቁላት ከሆነ መጀመሪያ እናንተ ራሳችሁ ነው ስርዓት መያዝ ያለባችሁ። ሌላውን አካል አይደለም ስርዓት ለማስያዝ መሞከር ያለባችሁ። ይቺ ቤተክርስቲያን በአማናዊው የክርስቶስ ደም የተዋጀች ቤተክርስቲያን ናት። በዘር ለመከፋፈል ምንም አይነት ቦታ የላትም። እናንተ ግን ቤተክርስቲያኗን በዘር ከፋፍላችሁ በዘር ጠምዳችሁ ይዛችኋታል። ፖለቲካ ትሰራላችሁ በዚህ ቤተክርስቲያን ማለት ነው። ከዛ በኋላ ቤተክርስቲያኗን ራሳችሁ ታጠፉና ራሳችሁ ታነዱና ራሳችሁ
በቤተክርስቲያኒቷ ላይ እርምጃ ተወስዱና መንግስት እንደዚህ ያደረገ እያላችሁ ፖለቲካ ትሰራላችሁ። እባካችሁ ለቀቅ አድርጓት እቺን ቤተክርስቲያን። ፖለቲካችሁን ከቤተክርስቲያን አውጡት። እልፍ መስቀል ደረታችሁ ላይ ደርድራችሁ በመሄድ አይደለም ፖለቲካ እየሰራችሁ በመስቀሉ መንግስትን ለማሸነፍ መሞከር ያለባችሁ። ቤተክርስቲያን የሁሉም ናት። ድሮ እቺ ቤተክርስቲያን መከራዋ ከሌሎች ወገን ነበረ። አሁን ግን መከራዋ ከራሷ ከገዛ ልጆቿ ሆኗል። በብዙ እየተፈተነች ትገኛለች። በቤተክርስቲያኗ ስም ፖለቲካ እየተነገደ ይገኛል። የጳጳሳቱን፣ የመነኮሳቱን፣ የካህናቱን፣ የዲያቆናቱን፣ የሊቃውንቱን፣ የዘማሪዎቹን ብሔር እየጠቀሱ ብሔር እየፈለጉ እከሌ ይሄንን ያደረገው ከዚህ ዘር ስለመጣ ነው እየተባለ ቤተክርስቲያኒቷን የፖለቲካ መነገጃ አድርጋችኋታል። ለዚያ ነው ይሄንን የአእላፋት ዝማሬ እየተቃወማችሁ ያላችሁት። እኔ ስለ አእላፋት ዝማሬ አይደለም እያወራለሁት። ከአእላፋት ዝማሬ ተቃውሞ ጀርባ ምን እንዳለ ነው እየገለጽኩ ያለሁት። ለምንድን ነው በዚህ ያህል ደረጃ እያንዳንዱን ነገር ፖለቲካ አድርገን መንግስትን መቃወሚያ የምናደርገው? መንግስት ከዚህ ዝማሬ ጀርባ እንዳለ ሁሉ እያወራችሁ ነው የምትገኙት። ይህ አስፈላጊ አይደለም። ባለፈው ታላቁ ሩጫ በኢትዮጵያ ሲካሄድ፣ በአዲስ አበባ ሲካሄድ በዛ ሩጫ ላይ ብጥብጥ እንዲፈጠር ፈልጋችሁ ነበረ። በሩጫው ላይ ግን የተሳተፉት ሰዎች ያንን አላደረጉላችሁም። እንደውም ጭራሹኑ በብሔር ብሔረሰብ ሙዚቃዎች ሲጨፍሩ ነበረ። አንዱ ከአንዱ ምንም ሳይለይ በኦሮምኛ፣ በትግረኛ፣ በደቡብ ቋንቋዎች በአጠቃላይ ሙዚቃዎች ተለቆ አብሮ ሲዝናና ሲጨፍር ነበረ ህዝቡ። እናንተ የፈለጋችሁት ምንድነው? እንዲበጠበጥ፣ ሰላም እንዳይኖር። ከዛስ መልእክቱ ወደ ውጭ ሲወጣ አዎ በኢትዮጵያ ሰላም የለም፣ የብልጽግና መንግስት ማስተዳደር አቅቶታል የሚል ዜና እንዲሰራ ነው የምትፈልጉት። ቢቢሲ የአእላፋት ዝማሬን ነጭ የለበሱ ሰዎችን እንዲያሳይ አይደለም የምትፈልጉት። በኢትዮጵያ ደም ተፋሶ ነገር ተበጥብጦ የሞቱ ሰዎች እንዲታዩ ነው የምትፈልጉት። ምክንያቱም ለእናንተ ፖለቲካ ምቾት የሚሰጠው እሱ ነው። መንግስት የገጽታ ግንባታ ይጠቀምበታል ብላችሁ የምታስቡ ማለት ነው። ነጭ መልበስን ትቃወማላችሁ። ነገር ግን ምን ትፈልጋላችሁ? ጥቁር እንዲለበስ ትፈልጋላችሁ። ለምንድን ነው ጥቁር እንዲለበስ የምትፈልጉት? ፖለቲካ ስለሆነ ነው። የእውነት ለቤተክርስቲያኗ እኮ ታስቡ አይደለም። የቤተክርስቲያኗ ህጎች ተሻሩ ተሸረሸሩ ብላችሁ አይደለም። በዛ ልክ ቢሆን ኑሮ ይሄንን እያደረጋችሁት ቢሆን ከልባችሁ ቢሆን ኑሮ ይሄንን አይነት ጥያቄ እያነሳችሁ ቢሆን ኑሮ ብዙ ነገር ሰው ይረዳችሁ ነበር። ግን ያንን አይደለም እያደረጋችሁ ያላችሁት። እናስታውሳለን እኮ ኢህአፓ የሚባለው ድርጅት ከመሳይ መኮንንና ከልደቱ አያሌው ጋር እንዲሁም ከዘመነ ካሴ ጋር ተቀናጅተው በአዲስ አበባ ምድር በታላቁ ሩጫ ወቅት ላይ ችግር እንዲፈጠር ሲሰሩ ነበረ። ከሸፈባችሁ፣ አልሆነም። ኢትዮጵያ ሰላም እንደሆነች ዓለም ያውቃል። ይሄ እንዲታወቅባችሁ አትፈልጉም። ለዚያም ነው እኮ ከሄኖክ ጀርባ ያለው ነገር ይጣራልን፣ ዘሩ ምንድነው እያላችሁ ያላችሁት። ከመንግስት ጋር ወስዳችሁ ታላትሙታላችሁ። እነዚህ ሰዎች ጥምቀት ሲመጣ መቃወም፣ መስቀል ሲመጣ መቃወም፣ አጠቃላይ የአደባባይ በዓላቶችን መቃወም ጀምረዋል። ምክንያቱም የአደባባይ በዓላት ለዓለም የመታየት እድላቸው ሰፊ ነው። የተለያዩ ታላላቅ ቱሪስቶች ወደ ኢትዮጵያ ይመጣሉ። እነዛ ቱሪስቶች ኢትዮጵያ ሰላም እንደሆነች እንዲያንጸባርቁ አይፈልጉም። እነሱ የሚፈልጉት ሁልጊዜ በኢትዮጵያ ሰላም እንደሌለ የዓለም መንግስታት እንዲረዱላቸው ነው የሚፈልጉት። በዚህ አይነት ነው ፖለቲካ መስራት እየፈለጉ ያሉት። ይሄ ከባድ ነው። ሌላ አቡነ ሳዊሮስ የሚባሉ አባት የተናገሩት ንግግር አለ። ይሄ ንግግር እጅግ በጣም አቧራ አስነስቷል፣ በፋኖ ቤት ማለት ነው። እንዴት እንደዚህ ሊባል ይችላል የሚል ነገር ተነስቷል። ጭቅጭቅ፣ ይሄ ተገቢ አይደለም የሚል ነገር አስነስቷል። የተለያዩ ሰዎች በዚህ ጉዳይ ላይ የተለያዩ ሐሳቦችን እያነሱ ይገኛሉ። ምንድነው ያሉት እኚህ ሰው? ምንም ያሉት ነገር የለም። የኢትዮጵያ ኦርቶዶክስ ቤተክርስቲያን ለዶክተር አብይ አህመድ ትጸልያለች ነው ያሉት። ይሄ ንግግር አዋራ ሊያስነሳ የሚችል ንግግር እኮ አይደለም። ለምን በዚህ ያክል ዜና ሆኖ መራገብ እንዳስፈለገ አይገባኝም። ጭራሹኑ ምን ይላሉ? አብይ ኦሮሞ ስለሆነ ነው የሚጸለይለት ወይ ማለትም ተጀምሯል። ይሄ እኮ ቤተክርስቲያንን በሚገባ ካለማወቅ የመጣ ካልሆነ በስተቀር ወይም ከጭፍን ጥላቻ የመነጨ ካልሆነ በስተቀር ይሄ ንግግር የዚህን ያህል አቧራ ሊያስነሳ የዚህን ያህል ሊያስጮህ የሚችል ንግግር አይደለም። ምክንያቱም ቤተክርስቲያን ለሀገር መሪ ጸሎት ስታደርግ የመጀመሪያው አይደለም። በቅዳሴ ስርዓቷ ከዶክተር አብይ አህመድ በፊት ለነበሩ አጠቃላይ መሪዎች በሙሉ ትጸልይ ነበረ። አዲስ ነገር አይደለም። ዛሬ የመጣ ነገር አይደለም። ልክ ዛሬ ክሬት እንደተደረገ የዚህን ያህል አዋራ ተነስቶ ዘራቸው ተቆጥሮ ጠቅላይ ሚኒስትሩ እንዲህ ስለሆኑ ነው
የሚጸለይላቸው። አቡነ ሳዊሮስ ቤተክርስቲያንን ለመከፋፈል ነው የመጡት ይባላል። ይሄ የቤተክርስቲያንን ሕግ ካለማወቅ ነው። የቤተክርስቲያንን ትምህርት ካለማወቅ ነው። ወይ ደግሞ እያወቁም ከመናቅ ነው እንደዚህ አይነት ነገር እየተነገረ ያለው። እንግዲህ ቤተክርስቲያን ቅዳሴ ስርዓቷን ከተከለችበት ጊዜ አንስቶ በስድስት ነገሮች ላይ ትጸልያለች። አንደኛው የምትጸልየው ለቤተክርስቲያን መሪዎችና አገልጋዮች ትጸልያለች። በዚህ ውስጥ ለፓትርያርኩ ትጸልያለች። የፓትርያርኩን ስም አንስታ ትጸልያለች። ለሊቀ ጳጳሱ ትጸልያለች። ለጳጳሳት ትጸልያለች። ለካህናት ትጸልያለች። ለምዕመናን ትጸልያለች። በሁለተኛ ደረጃ ቤተክርስቲያን ለሀገርና ለዓለም ትጸልያለች። በዚህ ለሀገርና ለዓለም በምትጸልይበት ጸሎት ውስጥ ለሀገር መሪዎች፣ ለባለስልጣናት ትጸልያለች። እንደዚህ ብላ ነው የምትጸልየው። ባለስልጣናት ሀገራቸውን ሲመሩ በፍትህና በሰላም እንዲመሩ ፈጣሪ ሆይ ጥበብ ስጥልን ብላ ነው የምትጸልየው። ዛሬ ይሄ አዲስ ነገር አይደለም፣ ትናንትና የነበረ ነው ማለት ነው። ስለዚህ ለጠቅላይ ሚኒስትር ዶክተር አብይ አህመድ ጸሎት አዲስ ሆኖ አይደለም የመጣው። አቡነ ሳዊሮስ ይህንን ንግግር ነው የተናገሩት። ለምን ወደዛና ወደዚህ ተለጥጦ የዚህን ያክል አቧራ እንዲያስነሳ እንደተፈለገ ግራ ነው የሚያጋባኝ። ለምንድን ነው ሁሉንም ንግግር ፖለቲካ ማድረግ የምንፈልገው? ሌላ ለዓለም ስትጸልይ ዓለም ጦርነት እንዲቆም፣ ፍቅር በአንድነት እንዲኖር፣ በሰዎች ዘንድ ፍቅር እንዲሰፍን፣ አንድነት እንዲሰፍን ትጸልያለች። ያ ብቻም አይደለም፣ ሰራዊት የሚባሉ ወይም ወታደሮች ሀገራቸውን ከጥፋት እንዲጠብቁ እና በሰላም ወደ ቤታቸው እንዲመለሱ ለሀገር መከላከያ ሳይቀር ትጸልያለች። ይሄ አዲስ ነገር አይደለም፣ ዛሬ የተጀመረ ነገር አይደለም። ሶስተኛው ቤተክርስቲያን የምትጸልየው ለተፈጥሮ በረከት ትጸልያለች። ለአዝመራ ትጸልያለች። ለፍራፍሬ ትጸልያለች። አዝመራው ፍራፍሬው በረከት እንዲሰጥ ትጸልያለች። ለዝናባት ትጸልያለች። ለነፋሳት ትጸልያለች። ለወንዞች ሙላት ትጸልያለች። ኢቭን ወንዞች ሲሞሉ በቂያቸው ድረስ እንዲሞሉ ብቻ ብላ ነው የምትጸልየው። ስለ ዝናብ ስትጸልይ ዝናብ በሚያስፈልግበት ቦታ ብቻ ብላ ነው የምትጸልየው። ስለዚህ ዛሬ የመጣ ነገር አይደለም። በአራተኝነት ቤተክርስቲያን የምትጸልየው ለሕያዋን ወይም በሕይወት ላሉ ሰዎች ትጸልያለች። ምን ብላ? ለታመሙ ሰዎች ፈውስ እንዲያገኙ፣ ለተጨነቁ ሰዎች፣ ለተቸገሩ ሰዎች መጽናናትና እርዳታን እንዲያገኙ፣ ለእንግዶችና ለመንገደኞች በሰላም ወጥተው በሰላም እንዲመለሱ ትጸልያለች። ለእስረኞች፣ በግፍ ለተገፉ ሰዎች ፍትህንና ነፃነት እንዲያገኙ ትጸልያለች። ለነፍሰ ጥሮች፣ ለእናቶች፣ ለህፃናት ትጸልያለች። ነፍሰ ጥሮች በሰላም እንዲገላገሉ፣ ህፃናት እንዲያድጉ ትጸልያለች። ይሄ አዲስ ነገር አይደለም፣ ትናንት የነበረ ነው። ልክ ዛሬ እንደተፈጠረ አድርገን ፖለቲካ ሰርተን ጠቅላይ ሚኒስትር ዶክተር አብይ አህመድ የኦርቶዶክስ ቤተክርስቲያን ስርዓት በነ አቡነ ሳዊሮስ እንዲሻር እንዳደረገ አስቦ ማውራቱ አስፈላጊ አይደለም። አምስተኛ ቤተክርስቲያን ለሙታን ወይም ላረፉት ትጸልያለች። ከዚህ ዓለም በሞት ለተለዩ ክርስቲያኖች ሁሉ ነፍሳቸው በአብርሃምና በይስሐቅ እንዲሁም በያዕቆብ እቅፍ እንዲቀመጥ ትጸልያለች። ዛሬ የመጣ ነገር አይደለም፣ ትናንት የነበረ ነው። ትናንትና ማለት ጥንት ቤተክርስቲያን ስትመሰረት ጀምሮ የነበረ ስርዓት ነው። ይሄ ስርዓት ዛሬ ለዶክተር አብይ አህመድ ተብሎ የተቀየረ ስርዓት የለም። ቤተክርስቲያን እኮ ለጠላቶቿና ለማያምኑ ሁሉ ሳይቀር ትጸልያለች። እንኳን ለጠቅላይ ሚኒስትር ዶክተር አብይ አህመድ ቀርቶ ማለት ነው። ኢትዮጵያን ለሚጠሉ፣ ሀገራችንን ለሚጠሉ ወደ ቀልባቸው መልሳቸው ብላ ትጸልያለች እኮ። ነገሩን ከሆነ ነገር ጋር አያይዞ ልክ እንደዚህ ፖለቲካ መስራት አስፈላጊ አይደለም። ታዲያ ይህን ሁሉ ነገር ለምታደርግ ቤተክርስቲያን እንዴት አቡነ ሳዊሮስ ለጠቅላይ ሚኒስትሩ ትጸልያለች አሉ ተብሎ ወከባ መፍጠር አስፈለገ? ይሄ እኮ ቀኖና አልተሻረም፣ ዶግማ አልተሻረም፣ ትውፊቱም አልተነካም። የነበረ ነው፣ ወደፊትም የሚቀጥል ነው። ዶክተር አብይ አህመድ ስለመጣ የተጀመረ አይደለም። ከዶክተር አብይ አህመድ በፊት የነበረ ነው። ዶክተር አብይ አህመድ ላይም ይቀጥላል፣ ወደፊትም ይቀጥላል ማለት ነው። እንዲህ አይነት ነገር ተራ ፖለቲካ እየሰራችሁ ቤተክርስቲያኗን እንደውም ህጓንም ዶግማዋንም ቀኖኗንም ትውፊቷንም እየሻራችሁ ያላችሁት እናንተ ናችሁ። ሌላ አቡነ ሳዊሮስ የተናገሩት ንግግር ምንድነው? ኢትዮጵያ በዘመኗ እንደ ዶክተር አብይ አህመድ አይነት መሪ አግኝታ አታውቅም የሚል ንግግር ተናገሩ። ያ ብቻ አይደለም፣ በእጅ ያዙት ወርቅ ሆኖብን እንጂ ዶክተር አብይ አህመድ በየእምነታችን ልንጸልይለት ይገባል ማለታቸውን ወስዳችሁ እንዴት የሃይማኖት አባት እንደዚህ ይላል? እሳቸው ኦሮሞ ስለሆኑ ነው ይህንን ያሉት፣ ለዘራቸው አድልተው ነው ብሎ መናገር መውረድ ነው። ይሄ ፐርሰናል እይታቸው ነው። የሃይማኖት መሪ ቢሆኑም እንኳን
የራሳቸው የሆነ ምልከታ አላቸው። ሰው ናቸው። ንግግራቸውን ሰነጣጥቆ ወደ አላስፈላጊ ነገር መውሰድ አስፈላጊ አይደለም። ከዚህ በፊት እኮ አንድ አባት በአውደ ምሕረት ላይ አብይን ሲራገሙ ነበረ። ለምን እንረሳለን? ያኔ ጀግና ነበሩ የተደረጉት እኛ አባት። ሌላም አንድ አባት በሆነ የቀብር ስነ ስርዓት ላይ አለቅን፣ አጼ ምኒልክ ተመለሱ፣ ኃይለ ሥላሴ ተመለሱ ያሉ ሲጸልዩ ሲያለቅሱ ነበረ። የዛኔ እኚህ ሰዎች እኚህን አባት ንጉስ አድርገናቸው ነበረ። አያችሁ፣ እናንተ ለምትፈልጉት ነገር የተናገረን አባት ጀግና ታረጋላችሁ። እናንተ የምትጠሉትን ሰው ያሞገሰ ግን ትክክል ቢሆን እንኳን ትክክል አይደለም ነው የምትሉት። ይሄ ፖለቲካ ነው። ስለዚህ አቡነ ሳዊሮስ የራሳቸውን እይታ ተናግረዋል። እዚህ ጋር ሁለት ነገር ማንሳት ተገቢ ነው። በመጀመሪያ ደረጃ በመጽሐፍ ቅዱስም ሆነ በዓለም ታሪክ ነገስታት ከሃይማኖት አባቶች ተለይተው ያውቃሉ ወይ? የመጀመሪያ ጥያቄ። ኦኬ፣ የመጽሐፍ ቅዱስን እንተውና በኢትዮጵያ ታሪክ እንኳን እንመልከት። የኢትዮጵያ መሪዎች በተለያየ ጊዜ ከሃይማኖት አባቶች ጋር ይገናኙ ነበረ። አሁንም ያ ቀጥሏል። አስፈላጊ ሲሆን በአስፈላጊ ሁኔታ ላይ ይገናኛሉ፣ ይመካከራሉ። ሰዎች ናቸው እነዚህ ሀገርን የሚመሩ ሰዎች። ስለዚህ አባታዊ ምክር ሲፈልጉ ወደ ሃይማኖት ሰዎች ይሄዳሉ። ያ የነበረና ያለ ነው፣ አዲስ ነገር አይደለም። ዛሬ ምን ተገኝቶ ነው ፖለቲካ ሊሆን የሚገባው ይሄ ነገር? ሁለተኛ፣ አቡነ ሳዊሮስ በተረዱትና ባመኑት ልክ እና በገባቸው መጠን ኢትዮጵያ እንደ አብይ አይነት መሪ አግኝታ አታውቅም አሉ። ይሄም መናገራቸው ምንድነው ስህተቱ? በቃ ለሳቸው ዶክተር አብይ አህመድ የተሻለ ሰው ነው፣ ለአንዳንዶቻችን ደግሞ ዶክተር አብይ አህመድ የማይችል ሰው ነው። ይሄ ሰውኛ ሐሳቤ ነው። በቃ መቀበል መቻል አለብን። እኔ የወደድኩትን አንተ ልትጠላው ትችላለህ፣ አንተ የወደድከውን እኔ ልጠላው እችላለሁ። ይሄ ሰውኛ ፊሊንግ ነው፣ ምንም ማድረግ አይቻልም። እሳቸው የእምነት አባት ቢሆኑም ሰው ናቸው። እንደ ሰው የሚወዱት ነገር አለ፣ የሚያደንቁት ነገር አለ። የሚወዱትንና የሚያደንቁትን ነገር አፍ አውጥተው በመናገራቸው የዚህን ያህል ዘራቸው ተጠንቶ ከጠቅላይ ሚኒስትሩ ዘር ጋር አገናኝቶ ቤተክርስቲያንን ሊያጠፉ ቤተክርስቲያን የገቡ ሰው ናቸው ማለት አስፈላጊ አይደለም። እንደውም በተቃራኒው ቤተክርስቲያንን እያጠፋችሁ ያላችሁት እናንተ ናችሁ። እመኑኝ፣ መመዘኛችን ብሔር ካልሆነ፣ መመዘኛችን ጥላቻ ካልሆነ፣ መመዘኛችን የግል ፍላጎት ካልሆነ ኢትዮጵያ በንጹህ አይን ካየናት፣ መሪውን እንደ መሪ ብቻ ካየነው ብዙ ካለፉት መሪዎች የተሻለ ኳሊቲዎች አሉት። የተሻለ ስራ ሰርቷል። ይህንን ማመን መቻል አለብን። ኢትዮጵያ የሚገባትን አግኝታለች። ምናልባትም ላለፉት 60ና 70 ዓመታት ጠቅላይ ሚኒስትር ዶክተር አብይ አህመድ ኢትዮጵያን መርቷት ቢሆን ኑሮ ዛሬ ላይ ኢትዮጵያ ሌላ ነበር የምትሆነው። እድለኛ ናት በአሁኑ ሰዓት ኢትዮጵያ አብይን በማግኘቷ። ይሄ ሀቅ ነው፣ ምድር ላይ ያለ እውነት ነው ምነግራችሁ። የተሰሩ ስራዎችን 1 2 ብለን መቁጠር እንችላለን፣ ማየት እንችላለን። እናንተ የምትተቹትን ስራ ሌላ ሀገር ስታዩት ያቺን ሀገር እኮ ስታሞግሱ ነው የምትገኙት። ጠቅላይ ሚኒስትር ዶክተር አብይ አህመድ ለኢትዮጵያ ገጸ በረከት ሆኖ መጥቶላታል። እየሰራ ያለው ስራ እጅግ መልካም የሚባል ስራ ነው። ኢትዮጵያን ወደ ከፍታዋ ለመመለስ እየጣረ ያለ መሪ ነው። በዚህ ውስጥ ስህተት አይሰራም ማለት አይደለም። ስህተት ይሰራል። ሰውኛ ነው ባህሪው፣ መላእክተኛ ባህሪ የለውም። እግዚአብሔርኛ አይሰራም። ስለዚህ ሊሳሳት ይችላል። ስህተት ካለ በንግግር ማረም ነው እንጂ እንደዚህ ጽንፍ ይዞ ሀገሪቷ የሁላችን እስከማትመስል ድረስ ጠቅላይ ሚኒስትር ዶክተር አብይ አህመድን ስለጠላን ኢትዮጵያን ጠልተን ኢትዮጵያ እንድትጠፋ ኢትዮጵያ ድምጥማጧ እንዲጠፋ መመኘት ይሄ ነውር ነው። የኢትዮጵያ ከተሞች በምን ያክል ፍጥነት እንደተለወጡ አይናችንን ከፍተን ብናይ፣ ከጥላቻ ብንወጣ አቡነ ሳዊሮስ የታያቸው ሊታየን ይችላል። ለማንኛውም ጠቅለል ስናደርገው ይህንን ጉዳይ የአእላፋት ዝማሬ አዘጋጆች መዝሙር ማዘጋጀታቸው ሳይሆን ያበሳጫችሁ እንዴት በአዲስ አበባ ከተማ ላይ በሚሊዮን የሚቆጠር ህዝብ ወጥቶ ነጭ ለብሶ ይታያል። ይሄ የኢትዮጵያ ሰላም ለዓለም እንዲታወቅ ያደርጋል። ያ ደግሞ ለኛ ለምንፈልገው ነገር ተገቢ አይደለም የሚል እሳቤ ስላላችሁ ነው፣ ሌላ ነገር አይደለም። የእውነት እንነጋገር ከተባለ እናንተ እንደምታነሱት የአርሲ ክርስቲያኖች ታርደው እንዴት ነጭ ይለበሳል ብላችሁ የምታስቡ ከሆነ በገና ዋዜማ በቤተ ክርስቲያን ቅዳሴ ማህሌት ሰዓታት አለ። በዚያ
ፕሮግራም ላይ እንዴት አባቶቻችንን ለብቻ ትተን ወደ መስቀል አደባባይ እንሄዳለን ብላችሁ የእውነት እያሰባችሁ ከሆነ ከዛ መቆርቆር ተነስታችሁ ከሆነ ይሄን እየተቃወማችሁ ካላችሁ፣ ሶስተኛ የኢትዮጵያ ኦርቶዶክስ እየተቃጠለች ምዕመናን እየታረዱ ካህናት እየተገደሉ እንዴት ነጭ እንለብሳለን የሚል ለቤተ ክርስቲያን የተቆረቆረ የሚመስል እሳቤ ካላችሁ መጀመሪያ እናንተ ማድረግ ያለባችሁ ነገር አለ። ማን ነው እነዚህን ጥፋቶች ያጠፋው? እውነት እንነጋገር ከተባለ ማን ነው ቤተክርስቲያን ድረስ በአንድ እጁ መስቀል በሌላኛው እጁ ጥይት ይዞ እየገባ ያለው? ጠመንጃ ታጥቆ እየገባ ያለው ማን ነው? መንግስት ነው ወይ ይሄንን እያደረገ ያለው? ለምን እናስመስላለን? የእውነት ለቤተክርስቲያን የእውነት ለምን አንቆረቆርም? ለቤተክርስቲያን የተቆረቆርን መስለን እነዚህን ሐሳቦች በማንሳት ፕሮግራሙን ለመቃወም መሞከር የለብንም። እናውቃለን ለምን ይሄንን እያላችሁ እንዳለው። ዋናው ፍርሃታችሁ መንግስት ይሄንን ነገር ለገጽታ ግንባታ ይጠቀምበታል፣ ኢትዮጵያ ውስጥ ሰላም እንዳለ ዓለም ይረዳል የሚል ፍርሃት ይዟችሁ ነው እንጂ የእውነት ለአርሲ ምዕመናን ካዘናችሁ እጅግ ቀላል ነገር ለተጎጂ ቤተሰቦች የአንድ ቀን ምግባችሁን ትታችሁ ገንዘብ አዋጣችሁ ሄዳችሁ ያንን ቤተሰብ ለምን አትጠይቁም? የእውነት ለአርሲ ምዕመናን አዝናችሁ ከሆነ ሄዳችሁ ለምን አታጽናኑ? የእውነት የቤተ ክርስቲያን አባቶች ብቻቸውን እንዳይሆኑ አስባችሁ ከሆነ ይሄንን እያላችሁ ካላችሁት ሌላ ጊዜስ በዛች ቀን ብቻ ነው ወይ ብቻቸውን የሚሆኑት? የእውነት ቤተ ክርስቲያን 365 ቀናት ስትቀድስ አባቶች ብቻቸውን የሚቀድሱበት ቀን የለም ወይ? እሑድ አይደል እንደ ቤተ ክርስቲያን የምንሄደው? ምንም እኮ የሚያስዋሸው ነገር የለም እኮ። ከሰኞ እስከ ዓርብ እኮ ጥቂት ሰዎች ናቸው በየቤተ ክርስቲያኑ ያሉት። የዛኔ ለምን አባቶች ብቻቸውን ነው አላላችሁም? ለፖለቲካ እንዲመቻችሁ ካልሆነ በስተቀር ይሄንን ማለት ነው። የአደባባይ በዓላት ለእናንተ የፖለቲካ ሁኔታ ምቾት እየሰጧችሁ አይደለም በአሁኑ ሰዓት። ኦብቪየስሊ ይሄ ነው። ምክንያቱም እናንተ በዛ የአደባባይ በዓላት ላይ ብጥብጥ እንዲነሳ ትፈልጋላችሁ። መንግስት ደግሞ በተጠንቀቅ ቆሞ ነገሮች በሰላም እንዲያልቁ ያደርጋል። እናንተ የምትፈልጉት እየተሳካ አይደለም። ስለዚህ የኢትዮጵያ ሰላም እንደጸና ዓለም ይመሰክራል። ያ ምቾት አልሰጣችሁም፣ ሌላ ነገር የለውም። ይሄ ነው። ይሄ ነገር ቢታይ መልካም ነው። የእውነት ለቤተክርስቲያኒቷ የሚታሰብ ከሆነ እቺ ቤተክርስቲያን የምታሳዝናችሁ ከሆነ ቤተክርስቲያኒቷን ሊጎዱ በሚችሉ ነገሮች ላይ ባለመሳተፍ፣ ጥፋቶችን ባለመስራት ልክ እንደቀደሙት አባቶች በውስጥ በመምከር ችግር እንኳን ቢኖር ችግሩን መፍታት ይገባል እንጂ እንደዚህ ጎራ ለይቶ አይን ያወጣ ፖለቲካ መስራት አስፈላጊ አይደለም። ለማንኛውም ወደሚቀጥለው አጀንዳ ሳልፍ ጀዋር መሐመድን አገኛለሁ። ጀዋር መሐመድ በናሬንድራ ሞዲ ላይ ያወጣውን 2 አይነት ፖስቶች አሉ። እነዛን ፖስቶች የተመለከተ ሐሳብ ነው የምላችሁ። ጀዋር መጀመሪያ ባወጣው ሐሳብ ላይ ናሬንድራ ሞዲ ወደ ኢትዮጵያ የመጡት ፈልገው አይደለም፣ ጠቅላይ ሚኒስትር ዶክተር አብይ አህመድ ተለማምጦ ነው፣ ልምምጡ አላስቀምጥ ብሏቸው ነው የመጡት እንጂ ለሁለትዮሽ ግንኙነት ብለው አይደለም። የአብይ ልመና እረፍት ስለነሳቸው ነው የመጡት የሚል አይነት ሐሳብ ያለው ሰጥቷል። እዚህ ጋር ምንድነው በዚህኛው ሐሳቡ ምንድነው? ህንድ ትልቅ ሀገር ናት፣ ለኢትዮጵያ የምትገባ አይደለም። የአብይ ዲፕሎማሲያዊ ችሎታ ሳይሆን ያመጣቸው ልመናው ነው ያመጣቸው አይነት ስሜት ያለው ሐሳብ ሰጥቷል ማለት ነው። በሌላኛው ፖስቱ ላይ ደግሞ ናሬንድራ ሞዲ በዓለማችን ላይ ካሉ ዘረኛ እና አግላይ እንዲሁም እብሪተኛ አምባገነን መሪ ነው ይላል። ሞዲ ማለት ይልና ኔታንያሁ ቢባል የሚያንስበት ሰው ነው ይላል። እንዲሁም ይላል እኚህ ሰው ወደ ኢትዮጵያ በመምጣታቸው እኚህ ዘረኛ የሆኑ መሪ ወደ ኢትዮጵያ በመምጣታቸው ትልቅ ሰው ኢትዮጵያ ውስጥ እንደመጣ ማሰብ የለብንም ይላል። የመጀመሪያው ላይ ትልቅ ሰው እንደሆኑ ይናገራል። በሁለተኛው መልእክቱ ደግሞ ዘረኛና ትንሽ ሰው እንደሆኑ ይናገራል። እርስ በርሱ የሚጣረስ ሐሳብ ነው እዚህ ጋር ያወጣው ማለት ነው። እንግዲህ እነዚህን 2 ፖስቶች ጀዋር ለምን አወጣቸው ብለን ስናይ ያው ከምቀኝነትና ከንዴት የመጡ ናቸው። ሌላ ነገር ሆኖ አይደለም። ግን በደንብ እንየው እስቲ የጀዋር ፖስትን ማለት ነው። በአንደኛው ፖስት ላይ ናሬንድራ ሞዲ ትልቅ ሰው እንደሆነ ነው የተናገረው አይደል? በሁለተኛው ደግሞ ናሬንድራ ሞዲን ለማሳነስ ሞክሯል። ከዛም ዘረኛ ነው ብሎታል። እውነት ግን ጠቅላይ ሚኒስትር ዶክተር አብይ አህመድ ለምኖ ተለማምጦ ነው ወይ ያመጣው እኚህ ሰው? አይደለም እኮ በጂ20 ሀገራት ላይ ከተለያዩ ሀገራት መሪዎች ጋር ንግግር አድርገው ነበር ጠቅላይ ሚኒስትር ዶክተር አብይ አህመድ ማለት ነው። ትዝ የሚላችሁ ከሆነ ከጂ20 ስብሰባ በፊት ግብጽ እና ጅቡቲ ተገናኝተው ጅቡቲ ለግብጽ ምን ሰጥታ ነበረ? የወደብ መሬት ሰጥታ ነበረ። ይሄንን በሰማ ጊዜ
በቃ ኢትዮጵያ በቃላት፣ ከዚህ በኋላ ፈራረሰች፣ አስፈላጊ ሀገር አትሆንም ኢትዮጵያ፣ ይሄንን እንዲሆን ያደረገው ጠቅላይ ሚኒስትር ዶክተር አብይ አህመድ ነው እያለ ጠቅላይ ሚኒስትር ዶክተር አብይ አህመድን ለማውረድ ሲሞክር ነበረ። ይሁን እንጂ በጆሃንስበርግ በተደረገው በጂ20 ሀገራት ስብሰባ ላይ ከ193 ሀገራት የሚመለከታቸው 20 ሀገራት ብቻ ናቸው በዛ መሰብሰብ። ከዛ ውጪ 16 ሀገራት በዚህ ስብሰባ ላይ እንዲገኙ ተመርጠዋል። ከተመረጡት ሀገራት መካከል ኢትዮጵያ አንዷ ናት። ዝም ብላ አልተመረጠችም። ኢትዮጵያ በእድገት ማማ ላይ ስላለች ነው የተመረጠችው። ይሄንን የተመለከተው ጆሃር ምን አለ? ጠቅላይ ሚኒስትር ዶክተር አብይ አህመድ ከስብሰባው በኋላ ከተለያዩ ሀገራት መሪዎች ጋር ተሰብስበው ነበረ። ከፈረንሳይ፣ ከእንግሊዝ፣ ከጣሊያን፣ ከኔዘርላንድ፣ ከፊንላንድ፣ ከዓለም ባንክ ማናጀር፣ ከአፍሪካ እግር ኳስ ፌዴሬሽን ፕሬዚዳንት ጋር እንዲሁም ከተለያዩ ትልልቅ ሀገራት መሪዎች ጋር የጎንዮሽ ውይይት አድርጎ ነበረ። ይህንን ውይይት በተመለከተ ሰዓት አፈረ። ምን አለ? የሻይ ሰዓት ወይም የላጥላጥ ዲፕሎማሲ አለ። ያ ብቻ አይደለም ያለው፣ ምንም ያላላገጠበት ቦታ የለም። ከጂ20 ስብሰባ በኋላ ራሱ የሲንጋፖሩ መሪ ኢትዮጵያ ሲመጡ ጥቅም አልባ ውይይት ብሎ ለማጣጣል ሞከረ። አሁን ደግሞ የህንዱ ናረንድራ ሞዲ ወደ ኢትዮጵያ ሲመጡ ዘረኛ ነው ናረንድራ ሞዲ፣ ፖፑሊስት ነው፣ አሳፋሪ መሪ ነው ሲል ተቸ ማለት ነው። እውነት እንነጋገር ከተባለ ከጆሃር የበለጠ ዘረኛ አለ ወይ? ጆሃር መሐመድ እኮ በሜንጫ በለው ሲል የነበረ ሰው ነው። ማን ነው ሻሸመኔ ላይ ሰው ተዘግዝቆ እንዲገደል ያደረገው? ማን ነው ቡራዮ ላይ ያ ሁሉ ሰው እንዲያልቅ ያደረገው? ማን ነው ኦሮሞ ፈርስት ብሎ ኦሮሞ ከኢትዮጵያ ትውጣ ወይ ደግሞ ኢትዮጵያ ከኦሮሞ ትውጣ እያለ ሲናገር የነበረው እሱ አልነበረም ወይ? ከጆሃር በላይ ዘረኛ አለ ወይ? ዛሬ ብድግ ብሎ ወደ ኢትዮጵያ ናረንድራ ሞዲ ስለመጡ ናረንድራ ሞዲን ለማሳነስ እንግዲህ ህንድ በዓለም ላይ በአሁኑ ሰዓት በጂዲፒዋ 5ኛ ትልቅ አገር ናት። ይቺን የምታክል የዓለም 5ኛ አገር ወደ ኢትዮጵያ መምጣቷ አበሳይቶታል። ይህንን እሱ አልሰራውማ። ይህንን የሰራው ማን ነው? ጠቅላይ ሚኒስትር ዶክተር አብይ አህመድ ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ ደግሞ በጆሃር አይን ምንም የማይችል ማለት ነው። ያ የናቀው ሰው ትልቁን ስራ ሲሰራ እኚህን ሰው ማኮሰስ ፈለገ ማለት። የነዚህ ቡድኖች በጣም ከባድ የወረደ እሳቤ ያላቸው ናቸው እነዚህ ሰዎች። ጠቅላይ ሚኒስትሩን ብቻ አይደለም እኮ ማውረድ የሚፈልጉት። ጠቅላይ ሚኒስትሩን ብሎ የመጡ እያንዳንዱ መሪዎች በእነሱ አይን የወረዱ ናቸው። ትራምፕ ቢመጣ የወረዱ ናቸው። የሩሲያው መሪ ቭላዲሚር ፑቲን ወደ ኢትዮጵያ ቢመጡ በእነሱ አይን የወረዱ ናቸው። ወደ ኢትዮጵያ ካልመጡ ግን እነዚህ ሰዎች በጣም የተከበሩ ጀግኖች ናቸው። ጆሃር እጅግ እልም ያለ ዘረኛ ነው። ብዙ ነገር አድርጓል። ምንም የሚረሳ ነገር እኮ አይደለም። ዘረኛ ነው ብሎ ናረንድራ ሞዲ ለማውረድ መሞከር የምዬን ላብዬ የሚባለው አይነት ነገር ነው። አስቡት፣ ወደ ኢትዮጵያ መጡ እኚህ ሰው በ8 አስፈላጊ ነጥቦች ላይ ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር ስምምነት ፈጸሙ፣ ተፈራረሙ ማለት ነው። በቃ መስራት የሚገባቸውን ሰሩ፣ ሄዱ። በጊዜ መሄዳቸውም አበሳጭቷቸዋል። ከእንደገና ወደ ኢትዮጵያም ስለመጡ ተበሳጭቷል። ጆሃር መሐመድ እኮ በሆነ ጊዜ ይፈቀር የነበረ አሁን ግን ጊዜው ያለፈበት ሰው ነው። በሆነ ጊዜ ቆንጆ የነበረች ሰዎች ሁሉ የወዷት የነበረች አንድ ሴት እድሜዋ ካለፈ በኋላ ማንም አይፈልጋትም። ጆሃር ማለት ልክ እንደዚህ ሴት ሆኗል። ስለዚህ ምን ይበል? በቃ ነገሮችን ሁሉ በመቃወም ነው፣ ነገሮችን ሁሉ በማጥላላት ነው፣ በማሳነስ ነው ስራ እየሰራ ያለው ማለት ነው። ጆሃር አሁን ላይ የድሮ ከተባለ ቆየ፣ አመታት ተቆጥሮበታል። የሚገርመው ትናንትና እሱ ሲያወራ የማይሰማው ሰው አልነበረም። እሱ ሲናገር ሙሰኛ ባለስልጣናቶች ምሰሶቻቸው እንደተነካ ነገር ይንቀጠቀጡ ነበረ ትናንትና ማለት ነው። በለውጥ ውስጥም ራሱ እጁ ነበረበት። ግን ይሄ ትናንትና ነው። በትናንትናው ክብሩ መቀጠል አልቻለም። ጊዜ አልፎበታል። አሁን ትናንትና አንበሳ የነበረው ጆሃር ዛሬ የቤት እንስሳ ድመት ሆኗል። ሁሉ ነገር አልፎበታል፣ ወርዷል። ከትናንትናው ከፍታው ላይ የለም። ዛሬ ላይ ጆሃርን የሚፈልጉት የቤት ክራይ ጨምሯል፣ እባክህ ድምፅ ሁነን፣ የሽንኩርት ዋጋ ንሯል፣ እባክህ ድምፅ ሁነን፣ የዶላር ምንዛሬ ሰማይ ወጥቷል፣ እባክህ ድምፅ ሁነን የሚል የመንደር ፖለቲካ ውስጥ ገብቷል ጆሃር መሐመድ። እንደነዚህ አይነት መልእክት አስተላላፊ ሆኖ ቀርቷል። የሚገርም ነው። ከዛ ወርዶ ማለት ነው ትልልቅ ፖሊሲዎችን አማክራለሁ ሲል የነበረ ሰው ዛሬ ላይ ወርዶ በዚህ ደረጃ ተገኝቷል ማለት ነው። የሚሰማው የለም ማለት ነው። ጆሃር መሐመድ ትናንትና እልፍ ቄሮዎች ይከተሉት ነበረ። ዛሬ የትኛውም ቄሮ ጆሃርን አይከተለውም። በዚህ ያክል ተጠልቷል፣ ወርዷል። ብቻውን የሚለፈልፍ ቁራ ሆኖ ቀርቷል።
በአንድ ወቅት እኮ አብይን ከስልጣን ለማውረድ ቄሮን መላክ በቂ ነው ብሎ ሲጎርር ነበረ። በአንድ ወቅት በኢትዮጵያ ሁለት መንግስት ነው ያለው፣ አንዱ የቄሮ መንግስት፣ አንዱ የአብይ መንግስት ነው ብሎ የዚህን ያክል ደንፍቶ ሲናገር ነበር። ዛሬ ማንም የሚሰማው የለም። ያ እብጠቱ ተንፍሷል። ቄሮች አይን ላፈር ብለውታል። ጀዋር ከብጥብጥ ውጭ ምንም የሚያውቀው ነገር የለም። ሰላም የሚባል ነገር በኢትዮጵያ እንዲሰፍን አይፈልግም። ከጀዋር የበለጠ ዘረኛ የለም። ግን ወደ ኢትዮጵያ የመጡትን ማሳነስ ይችልበታል። ወርዶ የከሰረ ፖለቲከኛ ሆኗል። ጀዋር በዚህ ሰዓት እባክህ ቦርሳ የተሰረቀ ድምፁ ነኝ፣ መብራት ክፍያ ከብዶኛል ድምፁ ነኝ፣ የሰፈራችን መብራት ጠፍቷል ድምፁ ነን፣ የሊዝ ሰነድ ጠፍቷል፣ እንደው በቃ የሊዝ የመሬት የገዛውበት ወረቀት ጠፍቶብኛል ድምፁ ነኝ። እንዲህ አይነት ደረጃ ወርዷል ጀዋር። የሚሰማው አጥቷል። ስለዚህ በዚህ ልክ መውረድ ልቡን ልጦታል። በዚህ ልክ አለመፈለግ፣ በዚህ ልክ ከትናንትናው ማንነቱ ዝቅ ብሎ መታየቱ በጣም ስላበሳጨው ይህንን ደግሞ እንዲሆን ያደረገው ጠቅላይ ሚኒስትር ዶክተር አብይ አህመድ ነው ብሎ ስለሚያስብ ጠቅላይ ሚኒስትሩ የነካቸውን በሙሉ ዝቅ ማድረግ ይወዳል ማለት ነው። ይሄ እጅግ በጣም አሳፋሪ ነገር ነው። ለዛሬ የነበረን ፕሮግራማችን ይህን ይመስላል። በሚቀጥለው በሌላ ፕሮግራም እስከምገናኝ መልካም ጊዜ ይሁንላችሁ።